ላችሁ ውድ አድማጭ ቤተሰቦች ሰላም ናችሁ? ሰላም አመሻችሁ? እንዴት ናችሁ? በጣም ዛሬ በጣም ተናድጄ ነው የዋልኩት። ቅድም አንድ ወዳጄ ደወለልኝና የሚገርማችሁ ነገር ኮር አርቲስት ነፃነት ወርቅነህ እኮ ሞተ ብሏል ሲለኝ ዘጋሁበት ስልክ ተጣልቼው። ምክንያቱም ብዙ ጊዜ እንደዚህ አይነት ቀልድ ስለሚቀልድ አንዳንዴ አይጥመኝም። አንዳንድ ሰዎች አሉ ዝም ብሎ ኩል ቀልድ የሚቀልዱ አሉ እና ብዙ ጊዜ እንጣላለን። ተው እንደዚህ አይነት ቀልድ አቁም እለዋለሁ። እኛ አሁን ትልቅ ሰዎች ነን እና እረፍ እለዋለሁ ብዙ ጊዜ እና አሁን ዛሬ ታዲያ የእውነት ሲነግረኝ ዘጋሁበት ስልክ። ፕላስ ደግሞ እንደገና እሱ ስላለኝ ሳይሆን አርቲስት ነፃነት በራሱ ላይ ራሱ እንዲሁ አይነት ድራማ ሰርቷል ከዚህ በፊት ታስታውሱ ከሆነ ለማመን በሚከብድ ሁኔታ ነው። እና ቅድም መኪና እየነዳው ሌላ ሰው ደውሎ እውነት ነው እኮ ዳዊት እንደዚህ ሲለኝ በቃ ሾክ ዳረኩ። በቃ እና ማመን አቃተኝ ራሴ ነው። እና ህይወት ሸክላ ነች። በቃ ይህ ለዚች ህይወት ነው ዝም ብለን ከራሳችን ጋር ከወዳጃችን ጋር ከቤተሰቦቻችን ጋር ከሀገር ጋር ስንራገጥ የምንውለው ለዚህ ከንቱ ህይወት ነው። እና በእውነት በጣም ብዙ ነገር ረጅም መንገድ ይልኩ በጣም ብዙ ነገር በምንም ተአምር ሊሆን አይችልም። እና ከመሞቱ ጀርባ ራሱ ብዙ ነገር ጠረጠርኩኝ፣ አወጣሁኝ፣ አወረድኩኝ። የሚገርማቸው የመጨረሻው የዛሬ 2 ሳምንት ነው 1 ሳምንት አንድ ፕሮግራም ሰርቶ አየሁትና ፊቱ ላይ ጥሩ ነገር አላነብም ነበረ። አንድ ጓደኛዬ ጋር አብረን ነበር የምናየው የነበረው። ከጊዜ ወደ ጊዜ ግን የዚህ ልጅ መልኩ ጥሩ አይደለም እኔ ነኝ ያልኩት። ምክንያቱም እኔ እንደዚህ አይነት ነገር አጋጥሞኝ ነበረ። ታስታውሱ ከሆነ ታምሜ በነበረበት ሰዓት ላይ ከዛን ቀን 15 ቀን በፊት የነበረውን ካያችሁት ጥሩ ነገር አልነበረኝም። ፊቴ ጥቁር ነበረ። ያው የልብ ጉዳይ አስቸጋሪ ስለሆነ ሰዎች እንደዚሁ ይረዱ ነበር እና ከዛ ጋር ነው ያየሁት። እና አንዳንድ ሰዎች ራሳቸውን አያውቁትም። ይህም ላይሆን ይችላል ሌላ ነው እና ችላ ብለን እናልፈዋለን። በኋላ ነው ከሆነ በኋላ ግን አደጋው ከባድ ይሆንና ህይወት ዋጋ ያስከፍላል። እግዚአብሔር የፈቀደውን ቀን ማንም አያልፍም። በፈለገው መንገድ ብትሄድ አያልፍም። ግን እንደዚሁ ያልተጠበቀ ነገር በዚህ ላይ በራሱ ላይ እንዲያውም ጠላቶቹ ሞተ ብለው በጣም ብዙ ሽብርኛ ራሳችን እውነት መስሎን ባሉ ጊዜ ወጥቶ ምንድን ነው ያላቸው? ጥሩ ነው ግን የመቃብር ቦታው ነገራችሁ የት እንደምቀበር አልነገራችሁም እና ሙሉ መረጃ ስጡ ብሎ ሁሉ ያወራ ሰው ነው። እና በጣም ከሚገርማችሁ አርቲስት ነፃነት በምን እንደምገልጸው አላውቅም። ታስታውሳላችሁ በህዳሴ ግድብ ላይ ጠቅላይ ሚኒስትር ዶክተር አብይም እና ሌሎች አመራሮች በነበሩበት ቦታ ላይ አንድ ትልቅ የሆነ የጥያቄና ሀገራዊ ጥያቄና መልስ አዘጋጅቶ ብዙ ስራ የሰራ ሰው ነው። በተለይ በኢትዮጵያ በአዲስ አበባ ገጽታ ላይ ገጽታዋን በመለወጥ ጉዳይ ላይ በጣም ብዙ የሰራ ሰው ነው። ወጣቱንም በማስተማር በማንቃት ደረጃ ላይ በጥያቄ መልስ ብዙ ስራ የሰራ ሰው ነው እና ታሪክና አሻራ ያስቀመጡ ሰዎች ሞቱ አይባልም። የራሳቸው ታሪክ አላቸው። ግን ቤተሰብ፣ ልጆች፣ ፋሚሊ ይጎዳል እና እግዚአብሔር በፈቀደ ሰዓት ወስዶታል። በጣም ውስጥ ተጎድቷል። ለመናገር ራሱ እንደሚዳሱ አላውቅም። ምክንያቱም እየሰማሁ አላምንም ብዬ ያሳለፍኩት ነገር ነው። ከወዳጅም ጋር ስልክ ዘግቼበት ተጣልቻለሁ ውሸት ነው ብዬ እና ኦልሞስት ከ2-3 ሰዓት በፊት ነው የሰማሁት። ከዛ በኋላ በቃ ራሴን ሁሉ ማመን ላይ ያቃተኝና ለዚህ ሸክላ የሆነች ህይወት እንግዲህ እርስ በርሳችን ምን እየሆን እንዳለ ማወቅ ትችላላችሁ። እኔ ምንም አልልም፣ መናገርም አልችልም። የምመኘው ለቤተሰቦቹ መጽናናት ይስጣቸው፣ ለሚወዱት ለሚያፈቅሩት ወይም
በቃ ነፍሱን በአጸደ ገነት ያድርግልኝ ነው የምለው። በጣም አዝኛለሁ። በጣም ነው ያዘንኩት። ማመን እስኪያቅተኝ ድረስ ነው። ግን የመጣን ነገር መቀበል ብቻ ነው። ቤተሰቦቹ እንዲጽናኑ ማድረግ ነው። ሁላችንም ነገ ተረኞች ነን። መሽቀዳደም ነው እኮ በከሌ ቀድሞ እየሄደ ነው እንጂ ማነው ከዛ የሚቀር? ማንም የለም። እና እባካችሁም ብዙዎቻችን ይህንን አይተን ህይወት ሸክላ መሆኗን አውቀን ሲቀልብ እንግዛ። በቃ ለሰላም፣ ለፍቅር፣ በቃ ለእርቅ፣ ለይቅር ለመባባል የምንበቃ ሰዎች እና አዱኖ እንዴት እንደሚደረግ አላውቅም። የኔ ስሜት ሁላችሁም ውስጥ እንዳለ አውቃለሁኝ። ምን አልከኝ? ዴቪድ አመዶግ ምንድን ነው? እኔ ውሻ ነኝ ነው ያልከኝ? ዶሴ ዛት ምን አልገባኝም። አሁን ነፍስ ይማር ቤተሰቦቹ በሉልኝ። ምናልባት ነገ አንዳንድ ነገሮችን አቀናጅ ከቻልኩ እወጣለሁኝ። ይህንን ብዬ እችን መልዕክት ላስተላልፍ። ግን እስካሁን ድረስ መጀመሪያ ብዙ ተጠራጥሬ ነበረ። አሟሟቱ በጣም አስግቶ ነበረ። 2-3 ቦታ ላይ ግን አንዳንድ መረጃዎችን ሰብስቤያለሁ። የጤና ጉዳይ እንደሆነ መረጃዎች ወስጃለሁ። ሌላም ነገር ካለ ግን ያው የምንሰማው ነገር ይሆናል። ግን ከጀርባ በኩል ያለው ህመሙ ካልሆነ በስተቀር ምንም እኔ የገመትኩትና የጠረጠርኩት ነገር እንዳልሆነ መረጃ ወስጃለሁ። የበለጠ ደግሞ አጣርቼ እመጣለሁ። ለጊዜው ግን ለቤተሰቦቹ መጽናናት ይስጣቸው፣ እነሱንም በአጸደ ገነት ያደርግልኝ ብዬ ይህችን ፕሮግራም ላስተላልፍ ብዬ ነው። እንግዲህ ህይወት እንደ ሸክላ ብላ የዘፈነችው ዘፋኝ እዚህ ጋር ነው ያለው ታሪኳ ነው። እና ለተጎዳችሁ በሙሉ ለሟርተኞቹ ግን በዚህ ጉዳይ ላይ ግን ቀደም ሲል ሞቷል ብላችሁ ያሟረታችሁ ሰዎች እንግዲህ ይሄ ነው ምን ያክል እንደተደሰታችሁ ምን እንደምትሆኑ አላውቅም። እኔ እዚያ ነገር ብዙ ጊዜ አሳልፌዋለሁ እና በቃ ይህን ብዬ ላቁም። ወዳችኋለሁ። ሰላማችሁ ይብዛ። ሁላችሁም አራይፒ ነፍስ ይማር በሉ። እንግዲህ የቀብር ጊዜውን ቦታውን ካወቅ ነው ለመገኘት ቦታው ላይ ሆነን እንሞክራለን። ለጊዜው ግን በቃችን ልበልና ፕሮግራምን በዚህ ልዝጋ። ወዳችኋለሁ። ሰላም ሁኑ ሁላችሁ።